የክልሉ ምክር ቤት ዋና አፈ ጉባኤ አቶ አለማየሁ ባውዲ የመሩት የአመራሮች ቡድን በጂንካ ከተማ ዙሪያ እየተከናወኑ የሚገኙ የመሰረተ ልማት አውታሮች ግንባታ ሂደትን ተዘዋውረው ተመልክተዋል። በዚህም የባዘት ቀበሌም የኤሌክትሪክ አገልግሎትን በይፋ ያስጀመሩበት መርሃ ግብር ያከናወኑ ሲሆን ወደ ኩሬ ቀበሌ በማቅናትም አዲስ የኤሌክትሪክ መስመር ዝርጋታም የማስጀመሪያ መርሃ ግብር አከናውነዋል። በዚሁ መድረክ ላይ ንግግር ያደረጉት የጂንካ ከተማ አስተዳደር ከንቲባም አቶ ደግፌ ጌታቸው የኩሬ ቀበሌም የመብራት ችግር የረጅም ጊዜ ጥያቄ መሆኑን አንስተው አሁን ችግሩ መፍትሄ ይበጅለት ዘንድ የጅምር መርሃ ግብር ስራዎች ተጀምረዋል ብለዋል። ኩሬ ላይ በርካታ ልማቶች ጠይቆ ብዙ ዘመናት የቆዩ ልማቶች አሁን አለው በመንግስታችን ትልቅ ትኩረት በመስጠት ምላሽ እየሰጠ ነው። እንደ ጂንካ ከተማም በጣም ትኩረት በመስጠት አሁን የማብራት ጥያቄ ምላሽ ለመስጠት ተዘጋጅተናል። የመስመር ዝርጋታ ስራው በጅምር ላይ የሚገኝ መሆኑን ጠቅሰው የመብራት የመንገድና የውሃ ጥያቄዎችም ደረጃ በደረጃ መልስ እንዲያገኙም ይሰራል ብለዋል። አንዱ ማብራት ነው፣ ሁለተኛው መንገድ ነው፣ ሶስተኛው ውሃ ነው። እነዚህ ሶስቱ የልማት ጥያቄዎች ድርሻውን ይዞ ወረፋ በወረፋ መንግስታችን እየሰጠ ይሄዳል። የመብራት ዝርጋታውን ለማጠናቀቅ የከተማ አስተዳደሩ ከዞኑ ጋር በመምከር 14 ሚሊዮን ብር ወጪ ማድረጉን ጠቅሰው ስራውን በአጭር ጊዜ ለማጠናቀቅ እየተሰራ የሚገኝ በመሆኑ ህብረተሰቡም ከመንግስት ጎን እንዲቆም ጠይቀዋል። ወደ 14 ሚሊዮን ብር በላይ ለነዚህ ለኩሬ ይሆናል ብለን ብዙ ወጪዎች ማብራት ኃይል ገቢ ሆኖ ሰሞኑን አሁን ማብራት ፖሎችን ጭነት ጀምሯል። በየደረጃው የሚጠየቁ የልማት ጥያቄዎች መኖራቸውን በማንሳት ኢኮኖሚው የሚያመነጨውን ሀብት ለዚሁ ለማዋል እየተሰራ መሆኑን የሚገልጹት ደግሞ የአሪዞን ዋና አስተዳዳሪ አቶ አብርሃም አታ ናቸው። መንግስታችን ደግሞ የህዝብ የልማት ጥያቄዎችን ደረጃ በደረጃ አቅም በፈቀደ መንገድ ምላሽ እየሰጠ ህዝባችንን የሀገር የሚያመነጨውን ሀብት ዞናችን ከተማችን የሚያመነጨውን ኢኮኖሚ ውስጥ ተጠቃሚ እንዲሆን ከፍተኛ ጥረቶች እየተደረገ ያለ ሲሆን ዘመናት ሲጠየቅ የነበረውን የመብራት ጥያቄ መልስ ለመስጠት ከፍተኛ ዝግጅቶችን አድርገን ነው ወደ ስራ ገብተናል። በኩሬ ቀበሌም የመብራት ችግርን ለመፍታት በዞኑና ከተማ አስተዳደሩ በኩል ውሳኔ ላይ በመደረሱ ጥያቄው በአጭር ጊዜ ውስጥ መፍትሄ የሚያገኝ ስለመሆኑም ማረጋገጫ ሰጥተዋል። ውሳኔው ተወስኗል፣ ክፍያም ተፈጽሟል። የሚጠበቀው መብራት ኃይል እዚህ አካባቢ መጥቶ መብራት መዘርጋት ብቻ። በጣም ቢበዛ ከሁለት ወር በኋላ እዚህ አካባቢ መብራት ይበራል፣ ምንም ጥርጥር የለውም። የኩሬ ህዝብ የመልማት ጥያቄም ተደጋጋሚ ቢሆንም መልስ ሳያገኝ የቆየበት ጊዜም ቁጭት የሚፈጥር ነው ያሉት ደግሞ የክልሉ ምክር ቤት ዋና አፈ ጉባኤም አቶ አለማየሁ ባውዲ ናቸው። የለውጥ መነሻ የሚሆኑ ልማቶችን ከማዳረስ አኳያ ህዝቡ እየጠየቀ ለዘመናት ሰንብቷል፣ ሳይመለስለትም ቆይቷል። ይሄን የሚመስል ቅንና የሰላም ዘብ የቆመ የልማት መነሻ ለሆነ ህዝብ ልማትን ያለማዳረስ እጅግ በጣም የሚያስቆጭ ነው። የህዝቡ ጥያቄ እውነተኛነትን ታሳቢ በማድረግ ከሌሎች ስራዎች አስቀድሞ የመብራት ዝርጋታ ስራው እንዲከናወን መወሰኑን ጠቅሰው በአንድ ወር ጊዜ ውስጥ የኤሌክትሪክ ተጠቃሚነቱን ለማረጋገጥ በትኩረት እንደሚሰራም ዋና አፈ ጉባኤው አረጋግጠዋል። ጥያቄው በዚህ ደረጃ እውነት መሆኑን በመረዳት በአጭር ጊዜ ውስጥ ቃልን በተግባር የሚል መሪ ያለው መንግስትም ስለሆነ ከአንድ ወር በኋላ ሌላ ምክንያት ከሌለው ከአንድ ወር በኋላ እዚህ አካባቢ ላይ መብራት በርቶ ማየት እንችላለን። ብልጽግና ቃሉን በተግባር ያረጋግጣል።